አሁን ወደ ከበደ ሚካኤል ግጥሞች ነው የምናልፈው። ተፈሪ ዓለሙ ያሰማናል። ክቡር አቶ ከበደ ሚካኤል ስም ሲነሳ እሳቸው ደግሞ ማን ናቸው የሚል ብዙ ኢትዮጵያዊ ይኖራል ብለን አናስብም። እሳቸው ባዘጋጁት መጽሐፍት የተማሩት ቀርቶ በቅርቡ የተወለዱት ቢያንስ ጥቅምት 26 1990 ዓ.ም በአዲስ አበባ ዩኒቨርሲቲ በሥነ ጽሑፍ የክብር ዶክትሬት ሲሰጣቸው ተመልክቶ ስለ እሳቸው ጠይቆ አውቋል ይመስለናል። ወይም በርካታ መጽሐፍቶች ስለ ደረሱና ስለ ተረጎሙ እነሱን አንብቦ በእነሱ ምክንያት አውቋቸዋል ብለን እንገምታለን። ደራሲ፣ ጋዜጠኛ፣ ሚኒስትር በመሆን በተለያዩ ሙያዎች አገራቸውን ያገለገሉት ከበደ ሚካኤል በተወለዱ በ82 ዓመታቸው ያረፉት ህዳር 3 1991 ዓ.ም ነበር። ዛሬ ከግጥሞቻቸው ጋር እናነሳሳቸዋለን። ውስጥ ልቦናውን ራሱ መርምሮ ኀጢአቱን ክፋቱን በሐሳቡ ሰፍሮ ይህን ሁሉ በደል የሌለው መጠን አድራጊና ሰሪው እሱ መሆኑን ሕሊናው ተረድቶ ሲያስበው መንፈሱ ምን ፍጡር ይገኛል የማታፍር ነፍሱ መልሶ የማይንቅ ራሱን በራሱ። ከበደ ሚካኤል። ጋዜጣና አሽሟጣጭ አንድ ነው ባሕሪያቸው፣ የሚያልፈውን ሁሉ በመወጨቃቸው። ጋዜጣስ ቦጭቆም ያስቀራል በጥሶ፣ አሽሟጣጭ ክፉ ነው ይከተላል ደርሶ። ንግሥት አግሪፒና። ንግሥት አግሪፒና የኔሮን እናት የተለየ ፍቅር ስላደረባት ልጇን አለመጠን ትወደው ነበር። ብዙ ሊቃውንቶች ገብተው በምስጢር ልጅሽ አንቺን ገሎ ይነግሣል የሚሉ ክፉ ትንቢት አለ ተጠንቀቂ እያሉ ሲመክሯት፣ ይህ ትንቢት አልመስል ቢላት ልጄ ይንገስ እንጂ እኔ እንኳን ብሞት ምንም ቅር አይለኝ እያለች ስትኖር የተባለ ነገር ሳይሆን እንዳይቀር ንግሩም እንዲደርስ ንግሥት አግሪፒና በሕይወት ቆይታ ልጇን ማደገና ለብቻ እንደ ልቡ ደልቶት እንዲኖር መንግሥቱን ከእናቱ ቀምቶ ሊያስቀር እሷንም ለመግደል ቁርጥ ሐሳብ አድርጎ ከወታደሮቹ ጨካኙን ፈልጎ ሂድ እናቴን ግደል አልና ሰደደው። የተላከው ሎሌ ኔሮን እንዲወደው ሰተት ብሎ ገብቶ ከንግሥቷ ቤት ራሷን በዱላ አንዴ እንደመታት ያ ትንቢት መድረሱ ትዝ ስላላት ራሴ ምን አጠፋ ሆዴን ምታው እንጂ ጸንሶ የወለደ ኔሮን ብሎ ልጅ አለችው ይባላል። ምስኪኗ ንግሥት እንደ እባብ በዱላ ተወግራ ስትሞት። የቅኔው ውበት። የድንቁርና ሌት ጨለማው አለፈ፣ የማስተዋል ንጋት ብርሃን ተነጠፈ። ድካምና ሙያ ዕውቀትና ጥበብ መጣ እንደ ጨረቃ ተዘራ እንደ ኮከብ። ከአራቱ ማዕዘን እየለየ ቦታ በምሥራቅ በምዕራብ ተገኘ ብልጭታ። ደመናውን ቀዶ ማስተዋል ፈለቀ፣ ትምህርት ተፋፋመ ተስፋፋ ደመቀ። ሆሜር አንዣበበ ከሁሉም በለጠ፣ ቦድሌር አፈዘዘ ፑሽኪን አናወጠ። ቪክቶር ሂጎ ላቀ ሼክስፒር ገነነ፣ ቨርጂል መምህር ሆኖ ተሾመ ተካነ። ጌታ አንጸባረቀ ኮርኔይ ትልቅ ሆነ፣ ሺለር ተከበረ ሶፎክላስ ተጋባ። ዳንቴ ተመረቀ ለታስም ተቀባ። ሰዎች የፈጸሙት ተግባርና ሥራ ክብደቱ ግምቱ ተሰፍሮ ሲጣራ ማዕረግ ሊሰጠው ሲደለደል ቦታ ቅኔ ተቀመጠች አክሊል ተቀዳይታ። በጥበብ አዳራሽ በእውቀት መኖሪያ ቤት ሁሉን የምታስንቅ ቅኔ ነች እመቤት። ስለ ዓለም ውብ ነች ሁልጊዜ ሙሽራ፣ መጎናጸፊያዋ ብርሃንና ጮራ። አብረቅራቂነቷ ነዲድ ነው እንደቶን፣ እሷን ደጅ ጠንቷል ዳዊትም ሰለሞን። አካሏ ህላዌ እሳታዊ ብርሃን፣ ዙሪያ በሙሉ ፋና ነው ውጋጋን። ዕውቀት ቢፎካከር መጽሐፍ ቢወዳደር፣ ሁልጊዜ ቅኔ ነች የድርሰቱ ጀንበር። ከበደ ሚካኤል።
መርዝም መድኃኒት ነው ሲሆን በጠብታ እንዲሁም ለተንኮል አለው ቦታ ቦታ። ምን ቢሰለጥኑ ቢራቀቁ በጣም ሁልጊዜ ደጋግሞ ብልጠት አያዋጣም። በእጅ የተበተቡት ተንኮል ዞሮ ዞሮ ማጋለጡ አይቀርም እጅና እግር አስሮ። መጽሐፉም ይለናል ሲያስተምረን ጥበብ ብልጥ ሁን እንደ እባብ የዋህ እንደ ርግብ። ስለዚህ በብልጠት ተንኮል ስትሰሩ በስቶ እንዳይገድላችሁ ገርነት ጨምሩ። የቅናት በሽታ ህመሙ የከፋ የህሊናን አይኖች ጨርሶም ያጠፋ። በዚህ ክፉ ደዌ የሰው ልጅ ሲለከፍ የተጣራው ነገር ይመስለዋል ሰፈፍ። ልቡም እያደላ ወደ ክፋት ወገን መሞትን ይመርጣል ሰውን ከማመስገን። ሕይወት ጦርነት ነው ዋጋህን የሚያሳይ መታገል ግድ ነው ስትኖር በዓለም ላይ። በገዛ እጁ ወድቆ በቁሙ እየሞተ መታገል ያልቻለ ልቡ እየታከተ የሚያነሳው የለም በፍቅር በእርዳታ። በዚህች በመሬት ላይ ፍጡር ካልበረታ ጥንቱን አልተሰራም ለሰነፎች ቦታ። አይን የለውም አሉ የሰነፍ ልመና ወደ አምላክ ሲጸልይ ማታ በልቦና። መንገዱ ሳይመታኝ ባዋራ በጭቃ አድርገኝ ይለዋል ለአገሬ እንድበቃ። እንጦጦ ተኝቼ ሐረር እንድነቃ። ከበደ ሚካኤል። አንድ አዲስ ተገኝቶ ሌላው ግን ካረጀ የሚናደው ነገር ለአዲሱ ከበጀ። በዘመን መለወጥ እየተነወረ ይቅር ከተባለ ልማድ የነበረ ጠቃሚ ከሆነ ሲነቀል ሲጠፋ ማፍረስም መስራት ነው ይለናል ፈላስፋ። እየተሻሻለ እየተለወጠ አንደኛው ካንደኛው አምሮ እየበለጠ ሁልጊዜ አዲስ ነገር ሰርቶ በመሰብሰብ በኑሮ በሥራ በልማድ በጥበብ ካልተፈራረቁ ልቅሶና ደስታ ትካዜና ዘፈን ሳቅና ጨዋታ ቀይና አረንጓዴ ጥቁርና ቢጫ ኑሯችን ጣም ያጣ ይሆናል አልጫ። ሰው ቢበድላችሁ እስቲ አትናደዱ፣ ጠላትን አትጥሉ ክፉን ሰው ውደዱ። የክፉ ሰው ክፋት ጠቃሚ ነው ትርፉ ያነቃቃችኋል እንዳታንቀላፉ። የልቦናው ስሜት እየተራራቀ ሁልጊዜ ወደ ላይ በጣም እየላቀ በሥራ በጥበብ ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደሰው።